አሁን ትክክለኛ አዛኝ ከመዳም ቅመሞች ውጪ እስኪ ትክክለኛ ያዘነ ማድረግ እየቻለ ማድረግ መቻሉን የሚያሳየን ሰዓት ደርሷል። ከ10 ቀን በኋላ እንገናኝ። በአካል ሜዳ ያለበት በአካል ገንዘቡን ማውጣት ያለበት ገንዘቡን አውጥቶ እቺ የሚያሳብቡባት አንድ የደረቀች አጥንትን እዛች ቦታ ላይ ሄደን እናያታለን። እስኪ በቃ ያለን አማራጭ ይሄ ነው። ሌላው ትክክል ነው። ሁሉም አዛኝ መሆን አይችልም። ሁሉም ደግሞ ጨካኝ መሆን አይችልም። ግን አሁን አሉ ሚዲያ ላይ ፖለቲካ ላይ በቃ ምላሳቸው በፖለቲካ የተነደፈ ይመስል አማራ ትግሬ እንደዚህ ብሎ እንትና ብሎ እያሉ በሷ ሰው የሚሸቅሉ አሉ። አላህ ይጠይቃቸው። ወላሂ የሞተም ሰው የኖረም ሰው መነገጃ መሆን የለበትም። ይቺ ልጅ በህይወት ካለች አስባችሁታል ምን አይነት ጭንቀት ውስጥ እንዳለች? አሁን ይቺ ልጅ እያለች ፖለቲካ ታወራለህ፣ ብሔር ዘር ታነሳለህ። ዲቂት ይጠፋል እርጉዝም ከሆነ ይገፋል ብሏል ያገሬ ሰው። ገብቷል አይደለ? ያ አንድ ሰው ካፈቀረ አፈቀረ ይሄ ያለ ነው። ከዛ ወደ መንገደኛ ሴት አለምና ወንድ ምን ብሎ ነው የሚገደለው? በነገራችን ላይ ፍሪዳ ልቻ እዛው ነው ያለው እዛው አካባቢ እና ምን ትላላችሁ? ሞቶ የተባሉ በቁጥር በዛ ያሉ ሰዎች እኔም ያገኘዋቸው ቢሆኑ ምን ትላላችሁ? ሚዲያ ላይ የሚወጡት መቼ ነው? ሲወጡ ስለሆነ ነው። አሉ ሞተዋል ተብሎ 3 ዓመት የሆናት ልጅ አለች አሁን በህይወት ያለች። ቤተሰቦቿ ኦልሬዲ የዛሬ 9 ወር ቀብረዋታል። ፎቶዋን ከለጠፍኩ ግን የመውጣቷ ጉዳይ አጠራጣሪ ስለሆነ ላላድናት ላላተርፋት አንሰራባትም ብዬ ነው ዝም ያልኩት። ስለዚህ ይችም ልጅ ምናልባት ፍቅር ይዞት አንዱ አስቀርቷት ከሆነ የሷን ህይወት በማጥፋት ምን ይጠቀማል? እኔ የምለው እኮ አለችም ለማለት የተገደድኩት ሚዲያ ላይ መውጣት የፈሩ እኔን መተው አለች ወላሂ አለች ይኸው አብረን ነበር እንዴት አወክ መኖሯ እንዴት አወክ ስል ሚዲያ ላይ በህይወት አለች የተባለ ስትለቀቅ አይቻታለሁ ይላል። የኛ ዜጋ ብቻ አይደለም እያልኳቸው ያለሁት ግን የምልከው እኔ እንዳምን መረጃ ስልከው መጨረሻ ላይ እዛው ጓጥ አድርጎ የሚያስቀራቸዋል። አርፈ ተቀመጥ አይነት ነገር ማለት ነው። ሁለተኛ ያንን አጽብ ልናስመረምር የምንሄደው እኮ ሞታለች ያለንን አካል ወይ ለማመን ነው ወይ ያንን አካል ዋጋ ለማስከፈል ነው የምንሄደው ወይ እሷን ይዘን ለመውጣት ነው አይደል? ያ መሆንና ለመሆኑ ይለያል። ሰውየው ራሱንም አያድንም የልጅቷንም ህይወት ያበላሻል፣ አይጠቀምም። እኔ እያልኳችሁ ነው እዚህ ሀገር ላይ ይሄንን ፋይል አዘግቼ ነው የምወጣው ከዚህ ሀገር ስወጣ ኦሬዲ የመመለስ ጉዳይ አከተመለት ነው። ሰው ከጠፋ ራሱ የኛ ሰው እኔ ራሴ እነሳለሁ። አሁን ፍትህ ምናምን እያልክ ጀግና ስትጫወት የነበርክ በሙሉ ተከትለኝ ትሄዳለህ እዛ ቦታ ላይ ከሞትንም አብረን ከኖርንም አብረን ተግባባን። ከዛ ውጭ አሸቅል ቅድም ተደጋጋሚ ኮሜንት እያየው ነበር። ሰይድ ወረባቦ ከልቡ ነው። አይ እኔ አስመስሎ ነው አላልኩም። የሰይድ ወረባቦ እና የኔ የግል ችግር ነው ያለብን። እሱ ወላሂ 10 ሚሊዮን ብር እውነት ነው። ለዛው ማንነት ተደብቆ በይፋ እንኳን አለ ካልፈለክ በስተቀር እኔ ነኝ ብላ አትወጣ። 10 ሚሊዮን ብር ካሽ የሚከፈል ነው። ምንም ጥያቄ የለውም። የኔ ብር እንዳይመስላችሁ የኔ ብር ልጅቷ እኮ በህይወት አለው የሚል ቪዲዮ ብቻ ቀርጾ ላመጣልኝ እኮ ብሩ አሁንም እምልላችኋለሁ እውነቴን ነው። የኔ ብር አይደለም፣ ብሩ የተቀመጠ ነው። የሀብታም ብር ነው። ታሪክ መስራት የፈለገ ያስቀመጠውና የሰጠኝ ቻሌንጅ ነው። ተቀበሉት ብሩን። አትንቦቃቦቁ። ሺህ ዓመት አይኖርም እኮ ወይ ደግሞ የሆነ እሷ ጋር ስትደርሱ ዋጥ የሚያደርጋችሁ ነገር ካለ ንገሩኝ። ደግሞ እንደሄዱ አይመለሱም እኮ ፍቅር ልክ ያለው መሰላችሁ ዶኩ በዛው ስልቅጥ ብለው ነው የሚቀሩት። የሆነ ነገር አለ። እቺ ልጅ በህይወቷ መሞቷን ማስረጃ የለም፣ በቃል ብቻ ነው። ይሄ ተክላይ የሚባለውም የኔን ሰው አመላለሾች የሚያመላልሱት በጣም አምናቸዋለሁ ነው ያለው። እሱ ደግሞ ትክክለኛ ማስረጃ ሊሆን አይችልም። ልጅቷ በገመድ ወጣ ሁለተኛው ዳገት ልትወጣ ስትል እዛው ነው የቀረችው። በሌላ ሰው ተቀይራ የሚባል ነገርም አለ። ወላሁ አለም ግን ሞታለች ብዬ
አልፈርድም። ሞታለች የሚባለው ነገር ብዙም አልገባኝም። ወይ አንዱ ልጅቷ ቆንጅዬ ስለሆነች አንዱ ከመንገድ ላይ ዞር አድርጓት እንግዲህ ያው መሳሪያ ያዘም ምንም ይሁን ያው ሽፍታም ያዛት ምንም ያዛት ሰው እጅ ያለች ይመስለኛል። የልጅ እናት ነች፣ ታሳዝናለች። እንደ ሰው ነው እያወራን ያለነው፣ እንደ ሰው ልጅ እያወራን ያለነው እንደ ሰው ልጅ ነው። እንደ ሰውነት እናት እንዳለኝ እህት እንዳለኝ ነገም ልጅ ሴት ልጅ ይኖረኛል። ሚስቴም ነች። አራት ነገር ነው ለወንድ ልጅ የምትሆነው ሴት ልጅ ነች። ስለዚህ በተቻለ መጠን እቺ ልጅ አይቶ መጥቶ ለመብረቁ የምናገር ሰው ኢትዮጵያ 10 ሚሊዮን ብር እጁ ይገባል ማለት ነው። ኢትዮጵያ 10 ሚሊዮን ብር አንተ እሷ በህይወቷ መኖር ብቻ በውስጥ ለመብረቁ መላክ ነው። አለች 100% አለች እያልን ሚዲያ ላይ የለችም እያልን ከምንፈተፍት በውስጥ እንጨርሰው። በቃ በውስጥ ለመጨረስ መጣር ብቻ ነው የሚጠበቀው። 10 ሚሊዮኑን በህዝብ ፊት ቃል የገባሁት ከራሴ ብላችሁ ትጠራጠራላችሁ። አሁን እኮ የ10 ሚሊዮን ችግሩ ማለት ነው ሀናን አምጡ ነው እንጂ ሂዱና አጣሩ በሆነ ችግር የለውም። የወደኩም የተነሳው መሄዳለሁ ነበር። የመጀመሪያው ቻሌንጅ አጣሩ ሳይሆን አለች ብለኸኝ መተህ እንድታወራኝም ሳይሆን ቦታው እንዲህ ቦታ ነው ብለህም እንድታወራኝ ሳይሆን አለች ካልከኝ እንደምንም አይታታል ማለት ነው። ስለዚህ ምንድነው ፈልገው እኔ ሀና በህይወት አለው የሚል የቪዲዮ ማስረጃ ከመጣ 2 ሚሊዮን ብር እበጥስልሃለሁ ማለት ነው። ሌላኛው ደግሞ 8 ሚሊዮን ብር ከዛ እንድናወጣት ለተባበረ ብቻ ነው። መተባበር ነው፣ አውጣት እኮ አይደለም መተባበር። በመረጃ ለተባበረ ደግሞ 8 ሚሊዮን አይ እኔ ጋር ያለችው ብሎ ደግሞ በውስጥ ከኔ ጋር በሰላም ሀናን አሳልፎ ለሚሰጠኝ ፎቶ አንፈልግ ቪዲዮ አንፈልግ 10 ሚሊዮን ለሱ ይበጠስለታል ማለት ነው። እንግዲህ ይሄ ነው ስምምነቱ። ይሄን አማራጭ ስለሌለኝ ነው ተወጣናል እንዲህ ሚዲያ ላይ እየወጡ አለች የለችም እንዲህ ብላለች እያሉ ከማውራት ወይ ማምጣት እሷን ወይ ደግሞ ቁርጣችንን ማወቅ ቦታው ድረስ ሄደን ይሄ ወንድ ልጅ አቋም ነው። ከፈለጋችሁ በኢንቦክስ የተደራረግነው ሰርች አድርጌ አመጣዋለሁ እሱ ስለማይጠፋ ከፈለጋችሁ በኢሞ ሪከርድ አደረገልኝና አዳምጣላችሁ 50,000 ዩሮንም ከፈለጋችሁ አሰማችኋለሁ ለልጅቷ የተመደበ። ሌላ ደግሞ እንደውም ሚዲያ ላይ የምታቋት ሴት ነው ይሄንን የምታቋት ማለት ነው 1 ሚሊዮን ቀድማ ያስቀመጠችው እሷ ምንም ጥርጥር የለውም። ወላሂ በግራም ለማሳመን ግን ቀብድ አልሰጣችሁ አላቅም። እውነቱን እናንተ እርግጠኛ ከሆናችሁ መብረቁ እኛ እርግጠኛ ነኝ በሉ። ከፈለጋችሁ ሶስተኛው ወገን ላይ አስቀምጥላችኋለሁ በስምምነት ሶስተኛው ወገን እናንተም ጋር እኔም ጋር ካለ ሰው ከሶስተኛው ወገን ላይ በውስጥ አስቀምጥላችኋለሁ። ትክክለኛ ስምምነታችን ስትፈጽም ብሩ ከዛ ሰው እየሄደ እንድታነሳ ካሽ ይቀመጥላል ከፈለክ ማለት ነው። እኔ አልከፍለው ላይ ይሄንን ገንዘብ ሰምቶ ደላሎች ለራሱ ዝም ያሉን ያጃማ የእውነቴን ነው። በጣም ገንዘብ ነው የሚወዱት ደላሎች እንዳለ በጣም ገንዘብ ወዳዶች ናቸው። ስለዚህ ይሄንን ገንዘብ ጠርታችሁ በእርግጠኝነት 2 ቀን እዚህ ላይ ከቆየ ሀናን ያያት ሰው እንደሚናገር እርግጠኛ ነኝ። ምክንያቱም ይሄ ገንዘብ በጣም ብዙ ገንዘብ ነው፣ ህይወታቸውን የሚቀይር ነው። እዛ ዳገት ላይ መንከራተት ሁሉ ትቶ ወደ ሀገር ለራሱ ገብቶ መኖር የሚያስችል ገንዘብ ነው። ስለዚህ ይሄንን የሰማ ደላላ ዝም አይልም። ለራሱ ተንስቶ በእግሩ ነው የሚፈልገው። ዳገቱን አስሶ ፈልጋታል። በነገራችን ላይ በህይወት ካለች እንደሚያመጣት በውስጥ አናግራችሁ ቀጥታ ምንም አይነት ነገር ስማችሁ እንኳን ሳይጠራ በሚስጥር መብረቁን ኮንታክት አድርጋችሁ ልጅቷን ማስረከብ ነው። ካለች ከሌለችም ደግሞ የለችም የሚል ማስረጃ ያስፈልጋል። መጀመሪያ አለች ተብሎ እንደገና የለችም ተብሎ እዚህ መካከል እንግዲህ ህዝቡ እንዳለ ተወዛግቧል። ስለዚህ ሁለቱም ማስረጃ ነው የሚያስፈልግ። ካለለችም ማስረጃ ካለችም ደግሞ አውጧትና ገንዘቡን ውሰዱት።
ይሄ ገንዘብ ያስፈልጋቸዋል በነገራችን ላይ። ስለዚህ ወከባ አያስፈልግም። ሀናን መፈለግ ደግሞ አታቆሙ። ብዙ ሰዎች አቆማችሁ፣ ድምጻችሁ ጠፋ። ስለ ሀና ማውራትም አቆማችኋል። ሚዲያ ላይ ፈልጓት እስኪ። ምንድነው ሳትገኝ ይሄን ሁሉ ወከባ፣ ይሄ ሁሉ ጭፈራ ሳትገኝ ለምንድነው ዝም ያላችሁ? ድምፁ ሁኑ፣ ፈልጓት። ተባብረን እንፈልጋት ነው የምለው በነገራችን ላይ። አመሰግናለሁ። መብረቁ ታራችሁ ሳይደውልለት አይቀርም እንጂ አነ ሻቅ ሻቅ እያለ ነው መብረቁ። አጨናንቀውታል በስልክ። ምን ይላል መሰላችሁ? ኧረ እባክህ ልታስገድለን ነው። ወላሂ በህይወት እያለች እያየህ ሞትን ፈርተህ ከሆነ ዝም ያልከው አንተ ወንድ አይደለም። የእውነቴን ነው፣ ወንድ አይደለም። ለምን መሰለህ? በፊት ቢሆን ጥሩ ነው። እሺ አሁን የኢትዮጵያ ይሄ ሁሉ ሚሊዮን ህዝብ እሷን እየፈለገ ነው። ይሄ እኮ ትልቅ ታሪክ እኮ ነው ጋይስ። እንደምንም ቀርጸሃት ብትሞት ሙት ቪዲዮ ላክ። ብዙ ሰው አለ እዚህ፣ የህግ አካል አለ እዚህ ውስጥ ማለት ነው። 10 ሚሊዮን ብር ጠብቀው። የኔ ብር አይደለም ጋይስ። ከየት ያመጣል ብለህ እንኳን እንዳትጠራጠር። የኔ ብር አይደለም። አታሞች ናቸው ይሄን ነገር ያደረጉት ማለት ነው። እኔ አንስቼ ማስተላለፍ ምን የሚል አለ። ከዛ ደግሞ እኔ ከሞትኩ ሰርዶ የፈሩም ያሉ እንዳሉ ነው የተረዱኝ። ለምን ይመስለኛል ማለት ብሩን ማላመኑም ሶሻል ሚዲያ ላይ የሚወጡ መስሏቸው ነው እንጂ እርግጠኛ ነኝ ሰው ያለ ይመስለኛል። ከኮመንታቸው የተረዳሁት ማለት ነው። ቦታውን ከተናገሩ ማርያምን እምልልሃለሁ፣ ግን በድብቅ ነው አሳልፈህ እንዳሰጠኝ። እኔ እንኳን አይደለም ቀርቶ ቪዲዮ ልከህልኝ ተግባባን። ሀናን ያገታት ሰው ራሱ ሀናን የያዘው ሰው ራሱ በውስጥ አሳልፎ ቢሰጠኝ ገንዘቡን ቢወስድ ወላሂ ሁሉንም መስፈርት አሟላለሁ። አንደኛ እሷ ስትወጣ ምንም ነገር እንዳታወራ ካለኝ እንዳታወራ አስምላታለሁ፣ እኔም እምላለሁ። አንደኛ። ሁለተኛ የሱ ማንነት አይነገርም። ሐታ ያጋጠማትን ራሱ እንዳትናገር ከፈለክ አልናገርም። ወላሂ እኔ ሁሌም ቢሆን ቃሌን ጠባቂ ነኝ። አላህ ቃሌን ጠባቂ ያድርገኝ። አንተ ብቻ ይሄ ቁጥር ይታይሃል አይደለ? በዚህ ቁጥር አለች ብለህ ቪዲዮ ከላክልኝ 2 ሚሊዮን በአካውንት ይገባል። ተግባባን? እንድናወጣት ደግሞ እዛው ሆነ መረጃ ከሰጠህ ደግሞ 8 ሚሊዮን ይጨምራል፣ 10 ሚሊዮን። ተግባባን? ብሩን የምትወስድበት መንገድ ደግሞ ልንገርህ። ቪዲዮ ቀረጽክ አይደለም? ለኔ ብቻ ልካል አይደል? ልጅቷ ከዛ ሳትወጣ ቪዲዮ አየር ላይ መውጣት ስለሌለበት አንተ የምታምነው ሰው ጋራ ገንዘቡ ይቀመጥልሃል። አለቀ። ምክንያቱም ለኔ ልከህ ድጋሜ ሌላ ሰው ከላክ ታስበላታለህ። ገባ? ይሄንን መናገር የተገደድኩት ግዴታ ስለሆነ ነው። ግዴታ ነው በቃ። በሚዲያ ካልተናገርኩ ደግሞ ሁሉም ጋር ተደራሽ መሆን አይችልም። ወላሂ አሳልፌ አልሰጥህም። አንተ ቪዲዮውን እኔ አለሁ በህይወት ብላ ቀርጻ አምጣልኝ። ቃሌን 2 ሚሊዮን ብር ባካውንት ይባላል ማለት ነው። ስማማን እሱማን ስለሆነ ነው በ24 ሰዓት አይነፋም። እንደዚህ በሷ ላይ ገመድ ማጥበቅ ነው። አጋዥ ካለ ደግሞ ወላሂ ከሷ 20 ሚሊዮን ብር ይበልጥብኛል ብለህ ካሰብክ እሷን ከማሰቃየት ምንም ስለማትጠቀም አሳልፈህ ስጠኝ፣ 20 ሚሊዮን ብር ተደራሽ ይሆናል ማለት ነው። እሺ ከዛ ሶሻል ሚዲያ ላይ ብሩን የረገፈችው ጀግና እንድትሞገስ ይሄ ነገር ተሳክቶ እቺን ጀግና ስሟን መናገር ፈልጋለሁ፣ ሚዲያ ማቅረብ ፈልጋለሁ። አይመስላችሁ? ገምቱ እስኪ ማን ልትሆን ትችላለች? ይሄን ገንዘብ ሰፖርት ያደረገችው ብዙ የማታወራ ጀግና ሴት ነች እና የደቡቡ ልጅ ሰላም ሙኒት ቲጂ ከጠራችኋቸው ሰዎች እስካሁን ድረስ አንዷ ነች።
በጣም ጎበዝ ናችሁ። ግምት በጣም ትችላላችሁ። አታ ሀቢባ ያላችሁት ግን በጣም የተሳሳተ አመለካከት አስመትታባለች። እሷ እንደብላ ነው 10 ሚሊዮን የምትወጣው። ጉድ እኮ ነው። ተው እንዳታጣሉኝ ከሰው ጋር እኔ ጭንቅ አልችልም። ለፎሎ ብታስከፍል ሴትዮ 20 ሚሊዮን ትላለህ። 10 ሚሊዮን ሞኒት ብትል ቲጂ ብትል ብቻ አልናገርም። ከነዚህ አሁን ከጠራችኋቸው አንዷ ሀቢባ 100,000 ስትረዳ ሌላው 200,000 ተቀብላ 100,000 ከሰጠች 200,000 ማግኘት አለባት። 100,000 ትርፍ ነው። አንድ ሰሞን አንተ ላይም ትንሽ ሞከር ብላ ነበረ። ቆይ አንተን ይዛ ነበር እኮ ሌባ ጋንጊስተር ሌባ ጋር አጋለጠ 30,000 ተከፈለው ብላ እንደዚህ ሲያንጣጣት አይታላ። በዚህ የምትቀና ሴትዮ 10 ሚሊዮን ተወጣ። ለሃና አባት 1 ሚሊዮኑን ልረግሳለሁ ብላ ራሱ የለመነችበት አለማመን ምንም ደስ አይልም። አዎ ሰው ያለው መርዳት ችግር የለውም። 5 እኔ የለኝም አረዳ በቃ እስኪ ምን ታመጡ ገብቷችኋል? ግን 10 ሚሊዮን ሰፖርት ያደርጋል ብላችሁ የምትገምቱ ነው ለይታችሁ ያለ በለጥ አስጠንቁላባችኋለች። ጥሩ ነገር አላት፣ መጥፎ ነገር አላት። ለእናንተ ደግሞ 100% ጥሩ ልትሆን ትችላለች። አላውቅም። በነገራችሁ ላይ አንድ ሰው ለሁሉም ሰው መጥፎ አይሆንም፣ ለሁሉ ሰው መልካም መሆን አይችልም። አንድ ሰው ሁሌም ጥሩ ነገር መስራት አይችልም፣ ስህተት ይኖረዋል። በዚህ አምናለሁ እኔ። ሀና ብሔሯ ምንድን ነው? ኢትዮጵያዊ ነች። ደላላ መቼም ሊጠፋ አይችልም። በነገራችን ላይ ይሄ ደላላ ባይኖር ኖሮ አብዛኛውን የኢትዮጵያ ሕዝብ በፈለገበት ሰዓት ተነስቶ አረብ ሀገር ሄዶ ሰርቶ አይመለስም። ገብተዋል። ሁሉም ደላላ ክፉ ነው ማለት አይደለም። ደላሎች ግን ስራቸውን የሚያበላሽባቸው የሆነ ግለሰብ በመካከል ወይንም የሆነ ስራ ባይሰሩ፣ ለምን እኛ ሰንሰለቱን እናውቀዋለን። አንድ ተክላይ እንላለን እንጂ በተክላይ ዙሪያ ያለው በሙሉ የታወቀ ነው። ከኛ ጓደኞች ጀምረው በተክላይ ዙሪያ ነው ያሉት። በሱ ምክንያት የተፈጠረ ነገር ለሁላቸውም ጠንክ ነው የሚሆነው። የተደበቁ መስሏቸው ነው። አሁን እንተዋወቃለን። ስማቸውን ጥራ ብትለኝ አንድ ማንድ እጠራለሁ። አብረው የሚሰሩት ሶኔ ውስጥ ነው ስለሚሄድ አውቃቸዋለሁ። ገባ? ከዛ ውጭ ግን የነሱን ስራ የሚያጠፋባቸው የዚች ሀና ጉዳይ ልክ በሶሻል ሚዲያ ትለቃላት አትለቅም፣ ታመጣላት አትመጣም፣ እንዲህ ይላሉ፣ ቤተሰብን አግታለሁ ምናምን ብሎ ሰጥተው ቢሆን ኖሮ ያሰጡትም ለዛ ነው። ሰጥተው ቢሆን ኖሮ ከዛ በኋላ ጀግና በዚህ ወጣች፣ እነዚህ አርዶ በሎች ገሎ በሎች ምናምን እየተባለ በሚዲያ ይወራል፣ ስራቸውም ይበላሻል። እነሱም ላለው ሰው ርህራሄ ያኖራቸው። በነገራችን ላይ ከ60 በላይ ሴት ነው ያለው። እናንተ አንድ ሀናን ያያችሁት አይደል? እያንዳንዳቸው ከዚህ ከጀርባዬ ፎቶአቸው ለመለጠፍ ይችላል። ግን እኮ መብረቁ ግን እኮ ሀና ማለት ነው የጠፋች አለች መባሏ በተሰማ ጊዜ ህዝቡ ምናልባት አሁን ስጡን ምናምን እያለ የወጣው አሁን ከጭንቀት ከድንጋጤ ልጅቷን ለማትረፍ በፍጥነት ምናልባት አሁን የተሳሳተ አጠያየቅ ምናምን ቢኖርም ግን ከመልካምነት አለ አይደል ሰው ደንግጦ ያምጡ ምናምን ከማለት አንዳንድ ስህተቶች አጠያየቅ ላይ ሊኖሩ ይችላሉ። ግን ህዝቡ ዝሮ ከአዘኔታ ነው ከድንጋጤ ነው ፋውልም ካለ ፋውል የተሰራው ያለማወቅ እኮ እንደዛ ሁሉም ተጨንቆ አይተ ከሆነ የሚተኛ ሰው አልነበረም። ያኔ ሁሉንም ህዝብ ገንዘብ ሰሩባቸው ምናምን ከሚሉት አይደለም። ሱልጣን የሰው ስራ ከመራከስ ይልቅ ከሱ የተሻለ መስራት ነው እንጂ ካወቅ ትክክል ነው። ሁሉም በተለይ ታች ኮሜንት ላይ የተቀመጠው 50,000 ህዝብ ኳስ አልነበረም ሲያየ የነበረው ለልጅቷ ያለው ስሜት ነው ሲገልጽ የነበረው። ሁሉ እየሰበሰቡ እያመጡ የሆነ ሰዓት ላይ ለሯሽዳ ለኩላሊት የሚሸጡ ሰዎች ነበሩ። በገዳሪፍ መስመር ዋሽቼ ከሆነ ምናልባት የነበረው ልጅ ነበረ። እዚህም ትኖራላችሁ ገዳሪፍ ያላችሁ ለሯሽዳ ለኩላሊት ከዛ ከሀገር የሚያመጡት ደላሎች ሱዳን እንድሰራ ኮንትራት ብለው ነው የሚያመጡት የገጠር ልጆችን። አይሱንቱኑ ቸንቶ ግን ሳያቆም ቀጥታ የሚሄደው ወደ ሊቢያ ነው ለኩላሊት።
ስንቱ ቀልጦ ይቀራል። አሁን ይሄ የምታየው በፎቶ አፋልጉኝ ቪዲዮ ፎቶ የሚሰሩት አብዛኞቻቸው በህይወት ያሉ ቋር በገዳሪፍ መስመር ያስሸጥ ነበረ። ገብተዋል። በቃ ስጋታችን እንደውም እንደዛ ነበረ። ከዛ የሚመጣ ሰው ይሄ ወሬ ማናፈስ ተጀምሮ ለሩዋሽዳ ለኩላሊት እየሰጡ ምናቃቸው ሰዎች አብረውን ካፍቴሪያ የሚቀመጡ ሰዎች ለኩላሊት ይሸጡ ነበር። ያው ግፍ የሚሰራ ሰው አያልፍለትም። አሁን ለማኝ ሆኖ ተቀምጧል። አንዳንዱ ባልሰራው ስራ ተፈርዶበት የሚቀመጣል። ያኔ በሌላ ወንጀል ወላሂ በጣም ብዙ የገጠር ልጅ ተቀጥፏል ወደ ሊቢያ ለኩላሊት ማለት ነው። ገብቷል። እና እኔ ግን ግራ የገባኝ አንድ ነገር አለ ሱልጣን፣ ይሄንንም በዚህ መያዝ አልፈልግም ነበር። ከተጓዦች አንድ ግለሰብ ብቻ ነው ቀድሞ በውስጥ ያወራኝ ማለት ነው። እኔ ፎሎም አድርጎኝም አድርጌው ማለት ሰውየው ድንገት መጥቶ አደጋ ውስጥ ነኝ ግን ይሄ መረጃ ብሎ የተሰጠው ነበር። ከዛ ውጪ የልጅቷ ስልክ የልጅቷን ፓስፖርት የወሰዱት ሰዎች ግን የደበቁት እውነት የለም። እውነት ለመናገር ወላሂ አላሁ አለም። እኔ እንግዲህ በተደጋጋሚ የሚያወሩት ነገር አለ። እኔ እንጃ ይሄን ምን ማለት አልችልም። ግን ያው ውስጥ ዝንባሌ ወደዛ ያዘነብላል ምንጊዜም። ምክንያቱም ከነሱ ውጭ የቀረበ ስለሌለ ማለት ነው። ምንም ጥያቄ የለውም። 100% ሚስጥሩ ያለው እነሱ ጋር ነው። ገባ ስልህ ምንድነው ይሄ ደክሟት ቁጭ ብላ ድንጋይ የተደገፈች ምናምን የሚሉት ነገር በሙሉ ሞተች ወደሚለው ለማስጠጋት ነው እንጂ እነሱ ሰዎች የሷን ፓስፖርት ይዘዋል፣ ስልኳን ይዘዋል። ደግሞ የተለያየ ወሬ ያወራሉ። ገብቷል አይደለ? አብረህ የምትጓዘው ግለሰብ የሆነ ሰው ከእጅ መንጭቆ ሲወስድ ቢሆን እንኳን ታያለህ ባይ የተፈጠረውን ከዛ በኋላ ላታይ ትችላለህ። ገባው? እኛ 40 50 ሆነን በበራስ እንወጣ ነበር። ማን ምን እንዳጋጠመው እኮ እናውቃለን። አንዴ አይደለም 3 4 ስንጓዝ ማለት ነው።